ጠብታ ቲቪ መጽሔት ከለመድንበት እኔና ነፂ እንግዲህ በሳቅ ነው የምንጀምረው። ይቅርታ ነፂ ሳይሆን ነፃነት ወርቅነህ ተዋናይ ወይ ደራሲ ወይ አዲ አዘጋጅ ቲቪ ሾው አቅራቢ ስንቱን ልጥራው? ከምን እንጀምር ነፂዬ? ከየት እንጀምር? አዲ በጣም ነው ማመሰግንሽ። እኔ አንቺን አመስግኜ ልጀምር። ብዙ ጊዜ እዚህ ለመድረሴ ምክንያት አንቺ ነሽ። ለብዙ ሰዎች ምክንያት ነሽ። ምክንያት ብቻ ሳይሆን ትጎተጉቻለሽ። የሌለው ያላየውን ሰው ያላየውን ነገር ታያለሽ። እዚሁ እንጀምር። እስከዚህ እኔና አንቺ ከሰኞ እስከ እሑድ ቲያትር ሰርተናል። የሰኞን ኦዲየንስ እናውቃለን፣ የማክሰኞን ኦዲየንስ፣ የአርቡን፣ የቅዳሜን፣ የከሰዓቱን፣ የማታውን ሁሉ እናውቃለን። አብረን ብዙ ነገር በፍሬሽማን ያየነን። ኤፍቢአይ 1 ሲመረቅ ነበርሽ። ኤፍቢአይ 1 ሲመረቅ ታውቂያለሽ። ስክሪፕቱን አይተሻል? ኤፍቢአይ 1 ስክሪፕት የለውም እያሉ በሶ ስለሚያወሩ ነው። እኔ ልጠይቅ አንቺ ልጠይቅሽ 140 ገጽ ነው አውቃሃል አልሽኝ ደውለሽ። አሁን ይሄንን ፊልም ልታረገው ነው ብለሽኛል። ኤፍቢአይ 1 እና ያስቃል። እንዴት አያስቅም ብለሽኝ። ያው እንግዲህ አሁን ድረስ ሰው ውስጥ ገብቷል። እኔ አብሬ ሰው ውስጥ እንድገባ አንቺ ምክንያት ነሽ። አዲ ወንድማችን ታዱ እግዚአብሔር በደጋጎች ቦታ ያኑረው። ቤተሰብ ወዳጄ ነሽ አንቺ፣ እናቴ ነሽ፣ እናቴ ምትክ ነሽ አንቺ። አዲ እግዚአብሔር ያክብርሽ፣ እግዚአብሔር ይጠብቅሽ። አሜን። ነፂዬ ከዚህ በላይ ምን ጸጋ አለ? እግዚአብሔር ይመስገን። ይሄንን ምስጋና ካንተ አንደበት መስማት ለኔ ትልቅ ነገር ነው። ዛሬ እድሜን ቀጥለህልኛል፣ ጨምረሃል። ቴንክ ዩ ነፂዬ። እስኪ ስለኔና ስላንተ ግንኙነት ከቀበሌዋ ድራማ ጀምረ ፍሬሽማን ላይ አይደለም፣ ከፍሬሽማን በፊትም ሌላ ቲያትር ነበረን። ከሷ ጀምረን እስኪ እንጫወት። መጀመሪያ እንግዲህ የመጨረሻው ኃጢያት የሚል ስክሪፕት እየሰራው ነበርና በ10 ቀበሌ አዳራሽ ፒያሳ ነበር የሚሰራው። ቢኒያም አለባቸው ይባላል ደራሲው። ፓስተር ሆኗል እና ከሰማ ብዬ ነው። እና ብዙ ጊዜ ቲያትር ተጀምሮ ይቆማል አለ። ሌላ 07 የሚባል ቀበሌ ደረጀ ፍቅሩ ነው ያገናኘን። ከዛ ነፃነት ይሄን ቲያትር አዘጋጀው ብሎ በሙሉ ኃላፊነት ሰጠኝ። እና 10 ቀበሌ እየተለማመድን ቢኒያም ይመጣ ነበር። ብዙ ጊዜ ቲያትሮቼ ጀምሩና አያልቁም። እንደው ለመድረክ እኔ መድረክ ላይ ቆሞ 5ም 6ም ሰው ቢያየው አለኝ። እና በቃ ያንን ሐሳብ ያስኩት እኔ ዛን ጊዜ ፍሬሽማንን ኤዲቲንግ ዚራን ምናምን ቲያትር ሰርቻለሁ። በኮሜዲ ነው የምታወቀው። የሱ ይዞት የመጣው አይዲያ ደግሞ በጣም ደስ የሚል ነው። ትርጉም ነው ብዬ ደጋግሜ ጠይቀዋለሁ። ኧረ እኔ ምን እንግሊዘኛ በዚህ ግባ በተለኝ ማክስ አይደለሁም አለኝ። አሁን ተመሮ ሊሆን ይችላል ያስረገጠን እንሂድ ብዬ ነው ያኔ ነው ያልኩት ብዬ ነው። አሁን ሊያንበለብለው ይችላል። ከዛ አዲን አገኘዋት። አዲ እንዲህ አይነት ቲያትር ከእኔ ወደቻሳ ነበር ያስተዋወቀን። አዳነች ወልደ ገብርኤል አቋሉ ይስም እንዴ አዲ በጣም ከነ ቴዲ አፍሮ ጀርባ ከነ ምናምን ያለች ነሽ ምናምን ያኔ ደግሞ የነዋይን ሙብሲዲ አሜን አልበመን አስመርቀሽ ነበረ። አስመርቃችሁ አልኩት የነዋይም ስላለበት ብዬ ነው እንጂ የኔኖክን ካበበን ኮንሰርት ሁሉ ሰርተሻል። ዲላ ምናምን ሲዳችሁ ሰርታችኋል። እንግዲህ በጣም በጥቂቱ ነው። እና አዲ ከነካችሁ ነገሮች ትልቅ ቦታ እንደሚደርሱ እርግጠኛ ነበርኩ። ከዛ ተነገርኩሽ በጂአይዲ ፕሮሞሽን እንዲወጣ ነበር። እኔ ምንም ገንዘብ አልፈልግም ብቻ አዳራሹን እንችልና ምናምን እሺ አንተ ከኔ የምትፈልገው የኔን ገዛ የኔን ማህተብና እኔ በቃ አንቺ ከጎኔ እንድትሆኚ ነው አልኳት። ወጣ ቲያትሩ
ተመረቀ ቲያትሩ በሙሉ አዳራሽ በጣም ደስ አለ ቢኒያም መጣን ነፂ አመሰግናለሁ ከዚህ በኋላ ምንም ነገር አልፈልግም ማለት ከሰው ጋር አንደረሰ ደራሲ ቢኒያም አለባቸው የሚል ማለት ነው ብዙ አልገፋንበት የዛን ጊዜ ኮሜዲ ስራዎች በጣም እንትን ያሉበት ያበቡበት ስራ ነበረ እኛ የዛን አሁን ሳስበው ጥፋታችን ምንድነው 800 እና 600 ሰው መጠበቃችን ነበረ ለመቶና ለበትንሽ ሰው በቃ ለጥበቡን በጣም ለሚወድ ሰው ብናቀርበው ኖሮ በጣም ትልቅ ይሆን ነበር ብዬ አስባለሁ አሁን ድረስ አሁን ብዙ ትንሽ ሰው ሲኖረን እናቆመዋለን ትንሽ ሰው በትንሽ ቦታ የአዳራሽ ኪራዩና የማስታወቂያው ወጪ ስለሆነ ቲያትር የሚጎዳው እንደዛ የዛን ጊዜ በቃ ነዚህ የሞከርክ ነው እኔ ከኪሴ የአዳራሽ ከፍል ነበረ ምናምን የዛን ጊዜ በቃ እንደዚህ አይነት ያክል መስዋዕትነት አይገባም ሌላ ቲያትር እንሰራለን አልሽ ከዛ ቲያትሩን አቆምንና ፍሬሽማንን መሰራን ፍሬሽማንን ሰርተን ከዛ ፍሬሽማን ይሄ ቲያትር የዛን ጊዜ ደግሞ ጭራሽ የኮሜዲን ጠፋ ኦዲየንስ በቃ 3-4 ቲያትር ነበር በሶስቱም ቲያትር ቤት የነበረው ማለት ነው ቲያትር እንግዲህ ከሰኞ እስከ እሁድ ነው የሚታየው ቅዳሜና እሁድ ደግሞ ሁለት ቲያትር ይታያል እኛ ፍሬሽማንን ስንሰራ የቬኑስ ነጋዴ ይባል የሼክስፒር ቲያትር እሁድ አገር ፍቅር ይታይ ነበር የሼክስፒር ቲያትር 80 ተዋናይ ነው የነበረው ተቀናንሶ ማለት ነው እና አስታውሳለሁ መጨረሻ ላይ 40 ሰው ነበር ሲያየ ነበረው 80 ተዋናይ 40 ሰው ያይና ኪሳራ ነው እሁድ ነበር ከዛ እኛ ፍሬሽማንን ይዘን መጣን ቀን ተመረጡ ተባልን ከሰኞ እስከ አርብ ባዶ ነበር ሐሙስን መረጥን ከዛ ሰው መሙላት ጀመረ ሞልቶም ይመለስ ነበር በር ይሰበራል ከዛ ሰዎች በቃ መስታወት እናሰራለን መስታወት በዝጋታው መስታወት እናሰራለን በር እናስገጥማለን ከዛ ሰዎች ደግሞ እኛ ሌላው እየደጋገመ እኛ ማናየው ይላሉ ሞልቷል ሲባሉ አንዳንድ ሰው ደግሞ አሁን ዳር እዚህ ጋር ሆኜ ቀጥሎ እዛሽ ጋር በሆን እያለ ሰው 28 ጊዜ አይቻለሁ 30 ጊዜ አይቻለሁ ሲል 30 ጊዜ መጥቶ የተመለሰ ደግሞ አለ እና ይሄ እንግዲህ በዚህ ነው የተዋወቅነው ካዲጋ በመልካም ነገር ነው የተዋወቅነው ፍሬሽማን ቲያትር የመጨረሻው ኃጢያት የሚባለው ስክሪፕት ያ ቲያትር ከዛ ይፍላይ መጣ ከዛ በኋላ እኔ ተዋቂ ሆንኩ ለማንኛውም ዝና ዘነዘና ነው ትለኛለች አዲ አንዴ ደውዬ በአራተኛው ጥሪ ካነሳው ዝና ዘነዘና ነው አንተ ሰውዬ ተጠንቀቅ የጠፋሉ ትለኛለች አራዲ የቀረጻ ላይ ሆኜ ነው ከመቼ ወዲህ የት ነህ ምሳል ጋብዘህ ትለኛለች እኔ እኮ በ10 ሺህ ብር ምናምን አገኛለሁ እኮ በሳምንት ና ምሳል ጋብዘህ እስቲ ትለኛለች ከዛ አታስከፍለኝ በትኬቱ ከእንትን ከምታገኘው ሂሳብ ውጪ ፐርሰንት ለቲያትር ግብር ለመክፈል እሷ ግብር የምትከፍለው እሷ ስለሆነች በዛ ግብር ከዛ ውጪ አንድም ቀን አዲን ማኪያቱ ጋብዣታለሁ አታስከፍለኝ ዛሬ ትጋብዘኛለህ ጋብዝሻለሁ በእንስራ ነው ጋብዝሽ እሺ ነጽዬ ስለ ፍሬሽማን ካነሳን አንጨርሰው በጣም ብዙ ትውስታዎች አሉን በጎም መጥፎም ነገር አሳልፈናል በዚያ ውስጥ በተለይ በጎ ነገር የምንለው ኢንካሙ ነው ገንዘብ ስለሚገባ ነው ከዚያ ውጪ ግን በቢሮ ደረጃ እንኳን ይደርስብን የነበረው እንግልት ቀላል አልነበረም ምክንያቱም ፍሬሽማን ላይ ነጽ የዛን ጊዜ በኮንፊደንስ ይናገር የነበረው የዕለት አስቤዛ ሳይቀር ገበያ ላይ ያለው ቸከክሌሽን ኩርታካ እሷን ያነሳ ትናገር ስለነበረ ልክ አይደለም ይሄ እየተባልኩኝ በቢሮ ማስፈራሪያ እንደሚደርስብኝ ስነግር ትሰጠኝ የነበረው ምላሽ ምን ነበር እስቲ አስታውሳት ከጀርባቸው ማን አለ ከጀርባሽ ማን አለ ትባላለች አዲ ያረ ከጀርባዬ ማን ይኖራል አራታቁኛላችሁ እኔ በዚህ በቲያትር ቤት ያደግኩ ሰው ነኝ ከነጻነት ጀርባሱ ወጣት ነው መጠቀሚያ ሊሆን ይችላል አዲ በጣም ቀላል አይደለም ቲያትሩ ከዛሬ በኋላ ባይታይ ጥሩ ነው እየተባለ ነው ልናወርደው ነው ይላል አዲ ምንድን ነበር የሚልሽ አዲ አይደለ ይቅር እሷን እንዝላታ ይቅር ከዛ በኋላ የሚገባውን ነገር እንሰጥና እስቲ ለማላሳለስ ሞክሩ ይባላል
ያው ብዙ ዲያሎጎች ነበሩ ዲያሎጎቹ የኑሮ ከኑሮ ላይ የኑሮ አሁን ኑሮ ውድ ነው አሁን ከሽንኩርት ከዘይት ጀምራ እዛ መድረክ ላይ ኑሮ ውድ ነው ወደፊት ጤፍን እኛ ምን ተጠቀመው ጤፍ ባፍንጫችን ዱቄት ይያልን ነው ምንወስደው ብለን ነበር አሁን የዘይቱ ለማለትም ከባድ ነው ዘይት ባፋችን ይለሰፈርናል ያለ ለዚህ ከሊኮ ዘጋይ ሲባል ወይ ዘይት ይሆናል ይባላል እየተባለ አሁን በቀረው እንጀምራለን ፍሬሽማን ነው በጣም ነው ደስ የሚለኝ ነጽዬ ፍሬሽማን የሚለው ራሱ ታይትሉን በምን ምክንያት ነው የሰጠው እስቲ ዛሬ ላይ ለተመልካች ንገርልኝ ፍሬሽማን እንግዲህ እኔ አባቴ ዩኒቨርሲቲ ፖሊስ ከመውጣቱ በፊት የግቢ 4 ኪሎ 5 ኪሎ 6 ኪሎ ሰርቷል በፖሊስ ኃላፊነት ቦታ ላይና እዛ እሱ ጋር ሄድ ነበር እሱ ጋር ሲሄድ እሱ ያስተዋውቀኛል ተማሪዎቹ እስቲ ያሳዩት በቃ የዩኒቨርሲቲ ወደፊት ልንድገባ ማለት ነው እንድገባ ይወስዱኛል ዶርማቸው 4ኛ አመት 3ኛ አመቶች ጋር 2ኛ አመቶች ጋር ሄዳለው አንደኛ አመቶቹ ላይ በ4ኛ እና 2ኛ አመቶቹ በእነሱ የሚይዙት ነገር አለ ሙድ መያዝ ወይም ደግሞ የሆነ ነገር የሚሉት ነገር አለ እና በየክፍላቸው ላይ የሚጽፉት ነገር ምናምን እና እነሱ በየግርግዳቸው ሽንት ቤት ወንዶች ሽንት ቤት ግርግዳ ላይ የሚጻጻፉት መልስ አለ የሚመላለሱት እኔ እሱን ገብቻ ነበር እዛ ገብቼ ሳነብ በቃ በጣም ብዙ ነገር እንትን ይለኝ ነበር እንዴት አይነት ፍጥረት ነው የሚመላለስ ምን ነበር የምትለው ጽሁፉ ምን የሆነ የንትን አሁን ለምሳሌ እነሱ ከውጪ ዴንቨር ይሉታል አሁን የሆነ ዴንቨር ይሉታል የመጡበት አካባቢ እኮ አማራ ክልል ወይ ደግሞ ደቡብ ክልል ይሆናል ወይ ደግሞ ኦሮሚያ ክልል ይሆናል እነሱ በዛ አጠጋግተው የሆነች ፊደል እየጨመሩ የንትን ልጅ እንደዚህ ምን አይላል ከዚህ ያኛው ደግሞ የንትን እንደዚህ ምን ብሎ ይጻጻፋሉ እና እሱን ፎቶ እና ስልክ የለ ምን የለኝ እዛን ጊዜ ግን አንስቼ ባስቀምጠው ደስ ይለኝ ነበር ከዛ በኋላ ያንን ፍጥነት ስለማቅ እንደዚህ የዩኒቨርሲቲ ተማሪዎች እንደዚህ ያወራሉ ትልልቅ 4ኛ አመቶቹን ሳያቸው 3ኛ አመቶቹን ሳያቸው ትልልቅም ከሆኑ በኋላ ቀልዳቸው በጣም ፈን ያረገ እንትን የሚል ነው እና ዳቦ እየሰጡ ጫማ ሲያስተርጉ አይ ነበር እና እዛ የ06 የሚባል 06 የሚባል እዛ ወደ እንትን የዛ ሰፈር ልጆች ጓደኞች ነበሩ ብዙ ነገር አሳልፈያለሁ ከነሱ ጋር በጣም ደስ የሚል ጊዜ አሳልፈያለሁ እኔ ኡራኤል ነው የተወለድኩት ግን 4 ኪሎ ፒያሳ ነው ያደግኩት ፒያሳ በጣም ብዙ ያለው ፒያሳ ነው እና ከዛ ጀምሮ መጣልኝ ፍሬሽማን የምትለው ነገር መጣችልኝ ስጽፈው ፍሬሽማን ነው የሚለው ራሱ ዝም ብሎ ባዶ ሉክ ላይ መጀመሪያ ፍሬሽማን ብዬ ከዛ በኋላ ዲያሎግ ጀመርኩኝ ከዛ በኋላ አነብላቸው ነበር ማነብላቸው ደግሞ ሳስ ሚል ኮምፒውተር ቤት የነበራቸው እነ ፍሩቲ መላክና ነስሬ የሚባሉ ነበሩ ሲያንዳንዱን የጻፍኩትን አነብላቸው ነበር እና ፍሩቲ በጣም ነው የምትስቀው በጣም ትስቅ ነበር እና ወሷ በዩኒቨርሲቲ ውስጥ በኮሌጅ ውስጥ ምናምን ስላለፈች እንዴት ነው የምትጽፈው እንደዚህ ምናምን ትለኝ ነበር እና ያ ነገር ነው ፍሬሽማን እንዲፈጠር ያደረገው ፍሬሽማን ከጻፍካቸው ከስክሪፕቱም ውጪ ለኔ በጣም ይገርመኝ የነበረው ወቅታዊ የሆኑ ነገሮችን በየሳምንቱ ቲያትሩን ፐርፎርም ስታረግ ታቀርበው ነበር አብረው የሚተውኑ ተዋናዮች መስራት እስከሚያቀታቸው ይስቁ ነበር እና እኔ መዝናናት ስለምፈልግ ነው አዲ እኔ ራሴ በጣም መዝናናት ፈልጋለሁ ያለኝ ነገር እሱ ብቻ ነው እኔ አሁን ሙያዬን በጣም ነው የምወደው በጣም ነው ማከብረው እና አብሮ አደጌ ነው ከ16 አመት ጀምሮ መሰራው ስራ ነው ይሄ ስራ እና ከናቴ ጋር ተጣልቼበታለሁ አባቴ ራሱ ተስፋ ቆርጦብኝ ነበር በቃ ዩኒቨርሲቲ ካልገባሽ ወይ ደግሞ የሆነ ቀለም ነገር እንትን ካላልሽ እንትን አይባልም ነበር እና እናቴ በጣም ደስ አይላትም ቲያትር ስሰራ በቃ እስቲ እኔ በድሬ ልክበረት ላይ ነበር በድሬ ልክበረት ለማኝ አትሁን ለምኜ እንደው አስማ ቤተሰብ አታሰደብብኝ ትለኛለች ገና ለገና አርቲስት በስልክ የድሬ ሆኖ ምናምን ሲባል የዛን ጊዜ እኔ በመጀመርበት ሰዓት በሬዲዮ አጠገቧኔ ከስሩ አልጠፋም ጸጋይ ገብረመድን
ሎሬት ጸጋዬ ገብረመድህን የኩላሊት ምናምን ደርሶበት እሱን ለማሳከም የሚል ሰማች አይየው ይሄ የምድር ጉምቱ ሰውዬ የምድር ትልቅ ሰውዬ እየተለመነለት ነው ተው አረተው ነፃነቴ ተው በድሬ ልቅበረተው ተው የሰው አፍ ውስጥ አትክተተኝ እዛ የቀበሌ ባዶ አዳራሽ ይልካ አትጩት ለኛለችና እዛ በሷ ከሷ ጋር እንዲስጨቃጨቅ ከዛ ለፋዘር ነገረችው ደግሞ ፋዘር እንግዲህ ፊናንስ ፖሊስ ነበረ ከዛ በኋላ ወደ ሶማሌ ጦርነት ሄዶ ከዛ ወደ ኤርትራ ጦርነት ሄዶ ምናምን የመጣ ነው በረሃ ነው የሚያውቀው እና አዲስ አበባ እንግዲህ በመጨረሻ ሲመጣ ነው ያወቀው አዲስ አበባ እንጂ ሐረር ነው የሚኖረው የነበር ድሬዳዋ ነበር ትዳራቸውን የሚመሰረቱት እናትና አባቴ ድሬዳዋ ለጋሬ የሚባል አካባቢ ነው እና ለፋዘር ነገረችው ልጁ ትምህርት ቤት 9ኛ ክፍል ሆኜ ልጁ ትምህርቱን ትቶ ድራማ ያለ ደፍተሩን በጀርባው ሸጉጦ እንደ ዱርዬ ወደ ፒያሳ የሚባል አካባቢ ለማመድ ይያለ ይሄደ ማታ ነው የሚመጣው በሌሊት ትላለች ሌሊት ነው የሚገባው ትላለች አንድ ሰዓት እኮ ነው የሚገባው ሌሊት አንድ ሰዓት ነው የሚመጣው ሌሊት ይላል ከዛ እኔ በአዲስ በዚህ በግሬ ነው መሄደው ከምስራቅ አጠቃላይ በውስጥ በአስፋልት መጥቼ ምናምን ልክ በጎርጊስ በዚህ በሳት አደጋ በአገር ፍቅር እንደዚህ ሳልፍ ፋዘር ከ3ኛ ፖሊስ ጣቢያ ነው መሰለኝ ሲወርድ ተገናኘ እኔ እዛን ጊዜ ሰደርዬን የዩኒፎርሙን ሰደርያ ከውስጥ አረግና ከላይ ሸሚዟን አረጋታለሁ እንደዚህ ማንም አያውቅም እና በቃ ዩኒፎርሜን አይበስ ንሱ ኒት ነው መስለው ሸሚዝ መልበስ ነጭ ለብሶ ሰማያዊም ትሆናለች 2-3 አይደለ ሸሚዝ የሚደረገው እሷን ገጭ አድርጌ ላጠላጥላለሁ ደፍተሬን እዚህ ውስጥ ይዣለሁ ላስቲክ ስለሚለው ደግሞ ያልባል ላስቲክ በለዚህ ስለሚለበድበት ማለት ነው ደረጃውን ዳገቱን እየወጣው አገኘሁት አንተ የት ነው የምትሄደው እኔ ፖሊስ ነኝ በየቦታው ሰው አለኝ አለ በየቦታው ሰው አለኝ ማላቅ እንዳይመስል የት እንደምትል የት እንደምትጮህ የት አዳራሽ ውስጥ እንደ ይሄ ድራማ ያልክ እንደምትሰራ አቃለሁ ምንድነው ይሄ ድራማ የሚባል ነገር ንገረኝ አለ እኔ ደግሞ ሞቅ አርጎ ለማዘር በቃ አይ ችግር የለውም ይስራ እንዲላት ቲያትር ማለት አልኩት ኢንጂነር መስለት ትሰራለህ ፓይለት መስለት ትሰራለህ ዶክተር መስለት ትሰራለህ በቃ ሳይንቲስት መስለት ትሰራለህ ምናምን ስለው ያሉንኩትን ነኝ ማለት ወንጀል መሆኑን አጣቀም ማለት ነው ሁለተኛ እንደዚህ አይነት ነገር ለእናትህ ነግራታለሁ ጭራሽ ወንጀልም ነው የምትሰራው እሷ እኮ ድራማ የምትሰራ መስሏታል ብሎ ከዛ ለማዘር እንደዚህ ይነግራታል ይሄ ምን ያቃል ይሄ ድሮም ወታደር እዛ በረሃ ሲዞር የነበረ ሰውዬ አለች ማዘር ከዛ አንተ ምክንያት ሁለቱን ተቃራኒ መስመር ውስጥ ከተካቸው እሱ እኮ ምን ያቃል እሱ እዛ በረሃ ነው እኔ ልጆችን ያሳደኩት ምን ያቃል ከዛ መጣ ማዘር ምንድነው ያልከው ስትለው ማላቅ መስሎት ነው ሲል እሷ ደግሞ ወደቀች በጨራሽ በቃ በሱ ንግግር እንደዚህ ብሎ አለ እንደዚህ እኮ ነው ምናምን መምሰል ማለት ብላ አስረዳችሁ እሷ ደግሞ ስለ ቲያትር ስለ ድራማ እንደዛ ነው ሲል እና የት ነው መጨረሻው ምንድነው ምናምን ነገር አለ ቲያትር ቤት ነው ቲያትር ይሰራል ምናምን ስንት ሰው ይመጣል ቲያትር ቤት አንዴ 1000 ሰው የሚይዛል 1200 ሰው የሚይዝም አለ 800 ሰው የሚይዝም አለ ታዲያ ተባባሪ ነሽ አላት 1000 ሰው አንድ አዳራሽ ውስጥ ታፍኖ ቢሞት በማን ነው የሚጠየቀው ይሄን ልጅ ምናምን ብሎ ሌላ ታሪክ ተፈጠረ ደግሞ ቤት ውስጥ እና በሙያዬን በጣም ነው የምወደው እኔ ከአብሮኝ ያደገ ነገር ነው በጣም ደስ ብሎኝ ነው እንትን ብለውና ሁሌ ስለሱ ነው ማስበው በቃ አይምሮዬ ስለ ሙያው ነው የሚያስበው እና አነባለሁ ደግሞ በጣም አነባለሁ ማንበብ ምናምን ደስ ይለኛል ስለዚህ ስታነቢ ከማየትና ከማንበብ ማንበብ ነው የሚሻለው ብላለሁ እኔ ማንበብ በጣም የፈጠራ ነገርን ይጨምራል እሺ መጨረሻ እምነታቸው ውሳኔያቸው አባትና እናትህ ምን ላይ ደረሰ ከዛ የዳዊት እንዝራ የሚባል ቲያትር ሰራው የዳዊት እንዝራ የሚባል ቲያትር ሰራ ያኔ ስንሄድ ትልቅ ወንድም ያለ የሱ ታናሽ አለ ሶስታችን እንሄዳለን እሱ ትልቅ ስንት ወንድም ስንት እህት ነው ያለ በዚሁ አራት ወንድምና አንድ እህት ነው ያለኝ እኔ አራተኛ ልጅ ነኝ ለቤት ሁለቱ ታናሾች ናቸው እና ትልቁ ሲሄድ ትልቁ ሶስታችን ስንሄድ ይሄው ትልቁ እሱ ነው ይላል የቤቱ ትልቅ እሱ ነው አሁን ወደ ዩኒቨርሲቲ ሊሄድ ነው
ወንድዬ ይላል ፋዘር ከዛ ይሄ ታጠቅ ትንሹ ይሄ ነው እኔን ዝም ብሎ ይሄ ዝም ብሎ ይላል እንደዛ ነበር የሚለኝ እኔን ማለት ነው ከዛ እኔ በማስታወቂያ ታያለ የዳዊት እንዚራ ላይ ሁልብ የምትልም ነገር አለች በይቅርታ ምሽት ምን ቢባል ቲያትር ሰራውና ማስታወቂያ በቴሌቪዥን ምናምን ታየው ምናምን ከዛ በኋላ ሲሄድ ብቻዬን ነው አንዴ ወደ ዩኒቨርሲቲ ሄደ ምናምን እኔ ሲሄድ ይሄ ትንሹ ብሔራዊ ቲያትር ነው የሚሰራው ማለት ብሔራዊ ቲያትር እኮ አይደለም እኔ ምን እንዳለ ነው ምናምን ነገር አልኩ ብሔራዊ ቲያትር ነው አይደለም አለኝ እና ለምንድን ነው ማታየው ሲል አይኔ ሰው የተሰበሰበት መምጣት አልሷል ማን ነው እንደሚል ፋዘር ብዙ አዲስ አበባ ውስጥ ታክሲ የሚባል ተጠቅሞ ያቀም ባስ የሚባል ተጠቅሞ ያቀም በእግሩ ነው የሚሄደው ወታደር በቃ ወታደር ነው እሱ ትክክለኛ ወታደር ነው የሚለብሰው ራሱ ሻለቃ ነበር ሻለቃ ባሻ ነው ሲሞት ኦኬ እንደሱ በላ ከነ ማዕረጋቸው ጥራ ሻለቃ ባሻ ሆነ ሲሞት ወርቅና ምሩ ይባላሉ እሳቸው ፋዘር በጣም ነው የሚያዝናናሽ ብታይ እና ይገርመዋል አንድ ጆግ ስትፈጂ ለፊት ለመታጠብ ይገርመዋል እሱ በግማሽ ጆግ ነው የሚታጠበው በግማሽ ጆግ ገላው ጸጉሩን ታጥቦ ምናምን ጺሙን ላጭቶ ምናምን ግማሽ ጆግ ይወቅበቅ ለምን በቃ ቁጣባ ነው ወታደር እንደዚህ ነው እንጂ ምናምን ነገር ይላል እኔም እኮ በወታደር ስርዓት ውስጥ አልፈልም ነፂ አንዴ ነው ታዲያ አቃል ቁጣባ ነው ምትላት ነገር አልገባችም ቁጣባ ነው የሚለው እሱ በቃ እንዴት እንደሚያበቃቃት አላቀም እኔ ግማሽ ጆግ ምናምን ይላል እኛ ቹዋቹ አታድፋፉ ምን እንደሚፈጠር አይታወቅም ጥንቃቄ ያስፈልጋል ሆዳችሁን ቀንሱ ምንድነው ይላል እና ቆሎ ከተገኘ በቂ ነው ይላል እንዴ አንተ ልጆቹን በራብ ልትፈጅ ነው እንዴ ከማሰርካት ነው ሁሉ ጊዜ ምንድነው ጤፍ ማብቃት ምንድነው አንዳንዴ ጭብጦ በሱ ምናምን ነገር ቆሎ ምናምን ብሉ ምናምን ነገር ይላል እና የፋዘር እና የማዘር ነገር በጣም ደስ ይላል ደስ የሚል ታሪክ ነው በጣም ደስ የሚል እሺ ነጽዬ ወደ ኋላ እንመልስህና ብዙ ፊልሞችን ሰርተሃል ብዙ ቲያትሮችን ሰርተሃል በቁጥር ምን ያህል ናቸው ምን ፊልም ላይ በዳይሬክተርነት አገልግለሃል በተዋናይ እነሱን ትንሽ አንተ ብትገልጽልኝ እንትኑ መጀመሪያ እንትኑን አልመለስኩልሽ ማዲ በምን ማዘር እንደተስማማች በይቅርታ ምሽት የሚባለው ቲያትር ሰርቼ ዘ ፕሬስ የሚባል ጋዜጣ ቲያትሩን አውድሶ ጻፈና በጣም ደስ የሚል ነው ምናምን ብሎ ጻፈና ወጣት በተለይ ወጣቱ አርቲስት ነፃነት ወርቅነህ ተስፋ የሚጣልበት ነው ብሎ አነበብኩላት እንደዚህ እንዲያሉ ነው ገደል የሚከቱት አጣቃቸው አርቲስቶች አትቀበልም ከዛ የዳዊት እንዚራ የሚባል መጣ የዳዊት እንዚራ ደግሞ በጣም ታዋቂ ሆነ አጋበስኳት አየችና በቃ ይሄ በቃ እኔ ብዙ ድግደጋግሞ ያዩ ሰዎች ምናምን ሲሉ እንዴ አንተ ታዋቂ ሆነሃል አይደል እንዴ ምናምን ነገር አለች እና በዚህ ነገር ከወንዴ ጋር ከታላቅ ወንድሜ ጋር ቆጫለ እና ታላቅ ወንድሜም ደብዳቤ ጻፈልኝ እሱን ቲያትር ያየ ጊዜ ደስ የሚል ደብዳቤ ጻፈልኝ ምን ትላለሽ ትንሽ ምን ይላል ወንድሜ ነፃነት ወንድሜ ነፂ አምላክ በሚወደኝ መልኩ ወዳለው ብሎ ጻፍ ጀምርና መጨረሻ ላይ እኔም ወድህ በነፍሴ ነው ስጋማ ፈራሽ ነው ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ ወዳለው ብሎ ጻፈልኝ ትልቅ አባባል ነው ከዛ አምነህበታል ይሄ ልጅ በዚህ ሊኖር ይችላል አለች አዎ ይችላል አላት ከዛ እሷ ተቀበለች ስለዚህ ማዘርም ተቀበለች ፋዘርም ታዋቂ ሰው ጊዜ በቃ ይሄ ትንሹ ይላል እኔ እኮ 22 አመት ምናምን ሆነኛል 20 አመት ምናምን ሆነኛል ይሄ ትንሽ እኮ ነው ይላል ፋዘር በዚህ ተቀበለ እኔ ቲያትር አራት ፍሬሽማን የጓሮ ጌታ በይቅርታ ምሽት ፍሬሽማን የዳዊት እንዚራ የብሩክቴ ስጦታ 5 ቲያትር ነው የሰራሁት ፊልም ምናልባት 10 ምናምን ፊልም ሰርቻለሁ 10 11 ወይ 12 ወይ 14 ፊልም ነው በሰራ የሰራሁት ትንሽ ተጠቃስልኝ FBI 1 2 3 የራሴ ድርሰትና ፕሮዲዩስ ያደረኩት ነው ሚስተር ኤክስ ራሴ ጻፍኩት ነው ያንቹ ሌባ 1 እና 2 አለ እዛ ላይ ተዋናይ ነኝ ባለቀለምልሞች የሚባለው የመጀመሪያ አንደኛው ላይ ዳይሬክተር ነኝ ዳይሬክተርም ተዋናይም ነኝ ከፍጹም አስፋው ጋር ከዛ ደግሞ ስለማይዘነጋ ውለታ የሚባል በሲዲ እና በቲያትር ቤት ታይቷል የተወሰነ ጊዜ
ካምፓስ የሚል ፊልም ሰርቻለሁ በኤስቢሲዲ እድል 20 ሚል ቲያትር የነበረ ሌሎች ሰዎች ይሰሩት የነበረው ወደ ፊልም ሲወጣ እኔ እዛ ላይ ተሳትፌያለሁ በጣም ጥቂት ናቸው የሰራኋቸው ግን ሰዎች ጥቂት ነው ጥቂት ናቸው ከዚህ በላይ ምን ታረጋ ብዙ ሱማ የቴሌቪዥን ድራማ ላይ ነበር አሰራ ነበር የቴሌቪዥን ድራማ ምን አለልኝና ጥላሁን አፍሪካና ዘውገ ፕሮሞሽን ላይ ብዙ ድርሰቶችና እዛ እድል ተሰጥቶኝ ጽፌያለሁ አዘጋጅቻለሁ የቴሌቪዥን ድራማ እና ከፊልም በፊት የቴሌቪዥን ድራማ ነበር የምሰራ የነበረው በኢትዮጵያ ቴሌቪዥን የሚተላለፉ የሬዲዮ ድራማዎች ሰርቻለሁ በሸገርና በሬዲዮ ፋና የራሴ ድርሰት በኢትዮጵያ ቴሌቪዥን እና በኢትዮጵያ ሬዲዮ በኤፍኤም 97 እዛ ላይ ሰርቻለሁ መስኮት የሚባል አዲስ አበባ ቴሌቪዥን ድራማ ላይ መስኮት አዲስ አበባ መስተዳድር የ5 ደቂቃዎች እዛ ላይ 5 ተዋናይ ነው የሚኖረው ለሶስቱ 120 ብር ሲከፈል 120 ብሩን ለሁለት ነበር የምንካፈለው 70 ብር ተከፍሎኛ ቃል ትልቅ ባሉ ነበር በጣም ብዙ ብር ነው 70 ብር ባይዘው ህዝብ ጋር የበለጠ እንድደርስ ያደረገኝ ስራዬ ይሄኛው ነው የምትለየትኛው ነው ሁሉም ስራዎች ምርጥ ናቸው ግን እንደው አንተ ህዝብ ጋር የበለጠ ተወዳጅነት እንዳተርፍ ያደረገኝ ይሄ ነው የምትለው ባለቀለምልሞች መሰለኝ ባለቀለምልሞች በፊልም ባለቀለምልሞች ላይና ኤፍቢአይ 1 ሲጨማመሩ ደግሞ በጣም እንተናለ ከዛ በኋላ ሚስተር ኤክስ ያንቹ ሌባ ሮማንቲክ ነው ሮማንቲክ ኮሜዲ ነው ያንቹ ሌባ 1 እና 2 አለ ሲቲ ቦይዝ የሚባል ፊልም ሰርቼ ነበር ከዛ ደግሞ አሁን ሰዎች በቴሌቪዥን የቤተሰብ ጨዋታን ያያሉ የቤተሰብ ጨዋታን ሲያዩ እኔ በቴሌቪዥን በዚህ ሾው ብቻ የመጣው የሚመስላቸው ሰዎች ብዙ እኔ ለዛ ነው ዛሬ ቴሌቪዥን የገዙ ያሉ ሰዎች ሊኖሩ ይችላሉ ምለው ማለት ነው እና ደግሞ የኛ በኢንተርቴይንመንት ላይ የሚሰሩ ሰዎች የሰራሹን ስራ የማስተዋወስ ነገር ያላቸው ይሄኔ አሁን ብዙ አሉ የት ነበር ይሄ የሚባሉ ሰዎች እኛ በጣም እናከብራቸው ሰዎች አሁን ይሄ ምን ይችላል ይላሉ ሰዎች ወይ ደግሞ የት ነበር ይሄ ሰው ይላሉ ዛሬ የጀመሩ ሰዎች መሰረት የለንም እንዴ መሰረቱን ተይዞ ስለማይመጣ በግድ ነው እንትን የሚባለው ትንሽ በቴሌቪዥን ወይ በቲክቶክ ስትመጪ ታዋቂ ትሆኛለሽ በዛኛው ቦታ ግን የነበረሽን ስራ ማንንም ሰው ላይ ያቀልሽ ይችላል እና እንደዛ ነው አሁን ዩቲዩብን እና ቲክቶክን የሞሉት ሰዎች ትንሽ ባክግራውንድ ያላቸው ሰዎች ናቸው ወይ ለስልካቸው ለነሱ ባክግራውንድ አለ ወይ ደግሞ ትንሽ ባክግራውንድ አላቸው እኮ ይሄንን እነዚህ ሁሉ ስራዎችህን ለማሰባሰብ ነፃነት ወርቅነህ አሁን በአሁኑ ሰዓት የምትታወቀው ያው በቤተሰብ ጨዋታ ላይ ነው እነዚህ ነገሮች ሁሉ አሰባስበህ ለተመልካች ተደራሽ የምታደርግበት ያሰብከው ነገር የለም የኤፍቢአይ 1 እና ሚስተር ኤክስን ለማሳተም ፈልጋለሁ ኤፍቢአይ እስከ 3 ያለውን አራተኛውን አሁን ልጽራ ስለሆነ አራተኛውንም ጨምሬ በመጽሐፍ ቢሆን ከነው የሚቆራረጥ ነገር አለ ያው 1 ሰዓት ከ45 መሆን ስላለበት ፊልም 1 ሰዓት ከ45 ነው የሚሆነው 40 ደቂቃ ወይ ምናምን ይቀርብ እና እነዛን ስክሪፕቶች እንትን ማለት እንደገና ደግሞ የፊልሞቹንም ደግሞ በደንብ ከነ እንትናቸው ይሆነ በአንድ እንትን ባንድ ዲቪዲ ወይ ባንድ ብዙ ነገር ሊይዝ በሚችል ነገር ለማድረግ ሞክራ አስባለሁ ግን አላለቀም ሐሳቡ እነዚህ እንግዲህ የምትታወቀው በደራሲነት በተዋናይነት ባዘጋጅነት ነው አሁን ደግሞ ያንን ሁሉ ትተህ ወደ ቲቪ ሾው አቅራቢነት ብዙ ኦዲየንስ የሚያውቅ በዚያ ነው ምንድነው የሚሰማህ ነገር ላንተ በዚሁ ነው የምትቀጥልበት እንዴት ነው የቤተሰብ ጨዋታ ደስ ይላል በጣም
ደስ ይላል በጣም ደስ ይላል ወጣቶችም ትልልቆችንም እንደዚህ እዚያ ላይ ያለህንም ገጠመኝ ያለው ነገር ትንሽ ግለጽ ሁሉም ሰው ይሳተፍበታል ቤት ውስጥ ያለውም ሰው ይሳተፍበታል መንገድም ላይ ነፂ እንጀምር የሚሉ ሰዎች አሉ እቺን እንኳን ይዘው ማለት ነው ሁላችሁም ትመጣላችሁ ሲላልና አሁን ባለፈው አንድ ጓደኛ ሽምግልና ሄጄ ነበርና በጣም ትልቅ ሰው ናቸው ቢያንስ 70 ዓመት ያልፋቸዋል ሰውዬው ሁላችሁም ትመጣላችሁ ሲሉ በጣም ገረም ሁላችሁም ትመጣላችሁ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው በልልኝ እስቲ ያሉ እንዴ አረጋሱ የተሻለው አልኩ ብለውታል አልኳቸው እንደው እንግዲህ እዚህ ድረስ እንትን ይላል እና ያንን ነገር ማስቀጠል ቀላል አይደለም ሁሉ ጊዜ ጥሩ ስሜት እንዲኖር ማድረግ የሚመጡት ቤተሰቦች የተለያዩ ቤተሰቦች ናቸው እነሱን ሳያስከፉ ማናገር ቀላል ነገር አይደለም ያ የእግዚአብሔር ክብር ነው በእውነት እግዚአብሔር እኔ እንደቀል ስቀልድ ይመስላል እኔ የወሬ ልጅ ነኝ ስልና ሰው ማለት ዝም ብዬ ለማለት ይመስላል ግን እኔ የወሬ ልጅ ነኝ እናትና አባቴ ልክ እኔ ስራ ስጀምር አካባቢ ነው በህይወት ያለፉት ከህይወት የሞቱትና እኔ ቀጥታ እግዚአብሔር እጅ ላይ ነው የወደቅኩት እግዚአብሔር እኔን በሳቅና በደስታ ለሰዎችም እንድተርፍ አድርጎ ስሙም እንዲጠራ ሆኜ ነፂ በጣም ነው መንወደስል እኔ እግዚአብሔር ይስጥልኝ ይላልው በዚህ የእግዚአብሔር ስም እንዲጠራ የሆነ ይመስለኛል እና የእውነት እግዚአብሔር ለኔ ትልቅ ነገር አድርጎልኛል እኮ ቀልድና ጨዋታ በጣም የገነነ ነው የምትታወቀው ከምንም በላይ በጓደኞችም በተለያዩ ሰዎች ላይ በቀልድና ጨዋታ ነው የቤተሰብን አስተዳደግ ስናስብ በጣም ኮስተር ብለው ለምንድነው በዚህ መስመር ሄድከው ምናምን ይያሉ እናትም አባትም ይታገሉህ ነበር ግን ያ ሁሉ ቀልድና ጨዋታ ሁሉ ነገር ያንን ሁሉ ትግል አልፈ ዛሬ ላይ መድረሱ ምንድነው ምክንያቱ እንትን እኔ ደቻሳ የሚባለው ጓደኛዬ ታውቂዋለሽ እኔ ምን ይላል መሰለሽ የሰውን ምክንያት ማክበር ነው ይላል ሰው መሆን የሰውን ምክንያት ማክበር ነው ይላል እኔ የሰዎችን ምክንያት አከብራለሁ የኔንም ምክንያት አከብራለሁ ለምሳሌ እኔ እናቴ ቆነጠጠችኝ አሁን ድረስ ይሰማኛል ባደርግ የተቆነጠጥኩባትን ነገር ስለማቅ አሁን ለማዋኘት ልገባ ስል ያ ወንዝ ሰዋኝ የምትቀደር ስላለ ትንሽ እንትን አለብኝ ይሆነ አሁን እዚህ ከፍዬ ነው ማዋኘው ሴቭ ላይፍ ሴቨር አለ ወንዝ አይደለም ተራራ ፀሐይ አይደለም ሎሽን እቀባለሁ ምናም በያስባለሁ ግን ከሷ ጋር ሁሉ ጸቡ እኔ ወንዝ ሄጄ ዋኛለሁ በተራራ ፀሐይ እሷ ደግሞ ካውን ልጅሽ ውሃ በልቶታል ነይና እሺ ይባላል ብላ ነው የምታስበው እና በጣም ጸብ ነው በዚህ የተነሳ እና ያችን ቃል አቃታለሁ የምትለውን ነገር እያንዳንዷን ነገር እሷ የሆነ ነገር ስናገራት አሁን የሰው ፊት የሚነገር ነገር ነው አሁን የሰው ፊት ይወራል አይ ትላለች እና ሰው ፊት የሚነገር ነገር ምንድነው በሚል ነገር ነው እኔ ራሴን ያሳደግኩ እና ሰው ፊት ቆሞ ማውራት ክብር ነው በእውነት ሰው ፊት ቆሞ ማውራት ያንን ነገር ደግሞ መሰረት አድርጎ በትክክል መሰረት አድርጎ ከልጅነት ጀምሮ እኔ ያደግኩበት ቤተሰብ አያቴን አቃታለሁ አያቴ ብዙ ተረቶች ነገራኛለች እናቴ አያቴን የምታከብርበት ነገር እና እናትየው አያቴ ደግሞ ልጇን የምትወድበትና የምታከብርበት መንገድ እኛን የልጅ ልጆቿን ደግሞ የምታከብርበት መንገድና እኛ ትልቅ እንድንሆን የምታስብበት መንገድ በጣም ደስ ይል ነበር እና በጣም አሪፍ ቤተሰብ ውስጥ ነው ያደግኩት በእርግጥ ደሃ የሚባል ቤተሰብ ነው ግን ደሃ የሚባለው ቤተሰብ የውቀት አልነበረም ይሄ የዕለታዊ ነገር ነው ወይም ወር ላይ ስኮር ድረስ ምን በላ ሰዎች ነን ለአመት የሚቀመጥ ነገር የለንም ወይ 6 ወር 3 ወር ከሌለንም ይሆናል ግን በልጆቻቸው ላይ ተስፋ ነበራቸው አንደኛው ቤተሰብ አባል እኔ ስለነበርኩ እኔ የተሻለ ድህነትን ለማጥፋት ታደርግ የነበረው ትግል ቀላል አልነበረም እሱ ውጤታማ ሆነሃል አዎ በደንብ እና ብዙ ነገር ምንም እንትን ሳይከብደኝ እዚህ ደርሻለሁ ዛሬ ላይ ቅር የሚልህ ነገር አለ ሳላደርግ ብለህ ያለፍከው ነገር አይ ምንም የለም እግዚአብሔር ይመስገን አዎ ምንም የለም እግዚአብሔር ይመስገን ምንም ነገር የለም እሺ ነጽዬ የሶስት ልጆች አባት ነህ አዎ
ወደ ኮሌጅ ሄደ አንደኛው እሷንማ ዲቴይሏን አውራ ስለ ልጆች ስለ ባለቤት ኑሮ እነሱ ያሉት አሜሪካን ሀገር ነው አንተ ኢትዮጵያ ነህ ትዳርና ህይወት እዚያና እዚህ እንዴት ነው ከባድ ነው በጣም እንዳልኩሽ እኔ ከዚህ ስራ ውጪ ለመስራት ምንም አይምሮዬ ዝግጁ ማለት እና ይሄ ነው እዚህም እንድኖር የሚያደርገኝ መላለሳለሁ በ6 ወር እዛ መሄድ አለብኝ ልጆች አሉ እዛ ያ ጥሩ ሀገር ነው አሜሪካ በጣም ጥሩ ሀገር ነው ትንሽ የገንዘብ ካለ ሰርተ ብር ታመጣለህ ትንሽ የገንዘብ ካለ ትላል ግን አሜሪካ ሲኖር አይምሮን መጠበቅ ያስፈልጋል ክብርን መጠበቅ ያስፈልጋል የሰው ልጅ የተከበረ ነገር ነው እና ወደ ኢትዮጵያ ስመላለስ ሰዎች አንድ ቦታ ብትሆን አይሻልም ምን አይላል ግን አንድ ቦታ የሚባለው ወደ አሜሪካ ነው ወደ ኢትዮጵያ አይደለም ወደ ኢትዮጵያ ልጆቹን ለማምጣት ቢቻል ሊከብድ ይችላል በዚህ በእንትኑ ገቢ ያው ማስተማር ብቻ ነው የሚሆነው እንትን እዛ ግን የሚፈልጉትን እቅድ አላቸው የሚፈልጉትን ማሰብ ይችላሉ እድለኝ በቃ የእንትን ነው ይባላል አሜሪካ የላንድ ኦፍ ኦፖርቹኒቲ ነው ይባላል ኦፖርቹኒቲ ኖራቸዋል አሁን ወንዱ ልጅ ስኮላር አግኝቶ የኦሪገን ስቴት ዩኒቨርሲቲ ገብቷል በጣም ደስ ይላል ትንሿ መካከለኛዋ ደግሞ እሷም ወደ ሃይ ስኩል ልትሄድ ነው እግዚአብሔር ይመስገን ትንሿ ደግሞ የመጨረሻዋ ደግሞ እንዲሁ እሷም ትንሽ እሷ እንደው ፒያኖ ምናምን ትሞክራለች ምናምን ያው በርቺ ለማለት ቋንቋ ጥረት ነው እንጂ በርቺ ብላት ጨክኜ ስለ ሞዛርት በነገራት ደስ ባለኝ ግን እኔ ማቀስ ለጥራም ገሰሰ አማርኛ ይናገሩ እንደ አማርኛማ መማር አለባቸው እኔ በሚሄድበት ሰዓት ይሞክራሉ ትንሽ ግን በደንብ ሐሳባቸውን ለመግለጽ እንግሊዘኛው ይሻላቸዋል ይገባል እኔ ምንም ጸብ የለኝም ውጣ እስኪሉኝ ጌራውትን አጣናታል ጌራውት በማንባ ጌራውት ሰላም እዚህ ነኝ ማለት ነው ማለት ያው ትንሽ ከሆነ ጊዜ በኋላ ልጆቹ የራሳቸው መብት አላቸው አጥብቀሽ ማቀፍም አትሽም እንደዚህ ነው ቴንክ ዩ ልጅ ይችላል ጥሩ ነው ያለው አደክ እንዴት ነው ግን ቁርኝታችሁ አባትና ልጅ ከዚህ ስትሄድ ወደዚህ ስትመጣ አይናፍቁም ወይ እዚያ ስትሄድ ያላቸው ምላሽ እንትኑ ይለምዳሉ ምናልባት ትንሽ ወይ ነው ከዛ በኋላ ቤት ሲገቡ የራሳቸው ነው ትልሚሉት ደስ ይላል ግን ያው በመሃል ደግሞ ማውራት ሲፈልጉ ይደውላሉ ከሌላ ታውራ ነው ሊያወራ ነው ምን ይላሉ ከኔ ጋር እኔ እንትላቸዋለሁ ቀልዳቸዋለሁ አንዳንዴ እንትን ይላሉ ይገባቸዋል የምትቀልደው ቀልድ ይገባቸዋል ይገረማሉ ደግሞ አንዳንዴና you liar ነው የሚሉት you liar ይሉሻል የሆነ ነገር ገበድ አድርገሽ ከነገርሻቸው ዋይ ውሸትህን ነው ምናምን ዋሽተሃል ይሉሻል አሁን እናትና አባትን ውሸታም ለማለት እኛን ከአንደፍር ያለው ጫማው ሊወረወረና መቁሊያ ምናምን ሁሉ ይወረወረብሻል ቀልድ ሳቅ ደግሞ ቀልድ ትንሿ መካከለኛው ቀልዳኛለች በጣም ቀልድ ታውቃለች በጣም ስንት ሆነ እድሜያቸው ነጽዬ 18 13 እና 9 እግዚአብሔር ይመስገን በጣም ይሄ ትልቅ ነገር ያንተን ስራዎች በፊልም አሁን ዩቲዩብ ላይ የተጫኑ ምናምን አሉ እነሱን ያዋቸዋል አንዴ የቤተሰብ ጨዋታን ትልቅ ዋይና በጣም ጭብጨባ ይበዛዋል አለኝ የስራው ባህሪ ነው አልኩት አላህ ቶፍ ክላብ ሲል ነቀነቅ እንዲል ነው ሰው ምናምን ነገር አልኩት እና የኛ ሀገር ፊልሞች ትንሽ ጠንከር ያሉ ባድ ወርዶች ይኖራቸዋል አንዳንዴ እሱን ለማድረግ አማርኛ ፊልም ሲያዩ ጥንቃቄ እንዲያደርጉ እኔ እና ስለዚህ ባያዩ ይመርጣሉ የራሴንም ፊልሞች ቢሆን ባያዩ እኛ አሳቀልን ብለን የምንረጋቸው ነገሮች ለነሱ ዊርድ ሊሆንባቸው ይችላል አንዴ የኢትዮጵያ የባህል ሙዚቃ አስተያሳየኝ ተብያለሁ የባህል ሙዚቃ ድገረኝ ብሎ ታችኛው ክፍል በነበረበት ሰዓት ልጅ የባህል ዘፈን አሳየሁት እና ሁሉም የባህል ሙዚቃ ላይ ነው መሳሪያ ያለው እንዴት የፍቅር ዘፈን ነው አለኝ
አዎ የፍቅር ዘፈን ነው እና ታዲያ መሳሪያው ምን ይሰራል አለኝ ተኩስ አለው ተኩስ የባህል ሙዚቃዎች ተኩስ አላቸው አሁንም ድረስ የባህል ጠመንጃ አላቸው ጎራዴ ምናምን አላቸው እና የባህል ሙዚቃዎቹ ትንሽ ጥንቃቄ ያስፈልጋቸዋል ማለት ነው ለሚያያቸው ሰው የድቤ ገደብ ሊኖርባቸው ይችላል ማለት ነው እና እሱን ስለምፈራ ብዙም እንትን አላላቸውም አልጫናቸውም መዝሙር ይሻላል መዝሙር ያዳምጣሉ የኢልማን መዝሙር አሁን በጣም ነው የሚወዱት የኢልማን መዝሙር በጣም ይወዱታል ምን የምትለው ያዕቆብ ከቤርሳቤ ወደ ካራን ሲወርድ የሚለውን በእንግሊዘኛ ይሉታል ይሄንን ልጁ የኢልማ ልጅ በእንግሊዘኛ ሰጥቷል ሙሉ እና በአማርኛ አሰማቸዋለሁ እኔ ደግሞ እና ሚኒንጉን ምናምን በተወሰነ መልኩ ይረዱታል እና ይልማ ደግሞ የሰፈሬ ልጅ ነው ባይዘ አይ ቆንጆ አስተዳደግ ነው ጥሩ ነው የእናታቸው አስተዋጽኦ አሜሪካን ሀገር ላይ ልጅን ለብቻ ማሳደግ ትንሽ ከበድ ይላል እንዴት ነው በጣም ከበድ ይላል እሱ ያው እዚህ በተቻለ መጠን ትንሽ የፋይናንስ ነገሩን መበደጎም ነው እዛ እሷ እርዳታ ላደርግ የምችለው እሱ ነገር ነው እዛ መስራት አልችልም ይሄ መጀመሪያ ዲላችን ነው ከኢትዮጵያ ውጭ መኖር አልችልም ስለዚህ እዚህ ሆነሽ ነገር ማድረግ ነው የምትቻለው ኑር ይያልኩ አሜሪካን ሀገር ሄደህ ኑር ይያልኩ አይደለም ግን ክብደት ብለህ የምትገልጸው ነገር አሜሪካን መኖሩና እዚህ መኖሩን አሜሪካን ሀገር ያለውን መጠግረር መሮጥ መስራት ከብዶ ነው ወይስ የአርቱ ጉዳይ አልፋታ ብሎ አይ እኔ በአርቱ አሁን ከልጅነቴ ጀምሮ ስሰራው የነበረውና የተሻለ ቦታ ነው ያለሁት በአርቱ እኔ በአርቱ ላይ ልከብርበት አይደለም አቋለው አርቱ ሊያስከብር ይችላል እንጂ የንብረት ክብር አይኖርም የገንዘብ እንደገና ደግሞ የሆነ የምትሰበስቢው ሰው አለ ወደድሽም ጠላሽም ሰዎች የሆነ ቲያትር የሚባል ነገር አለ ፊልም የሚባል ነገር አለ አሁን ደግሞ ቴሌቪዥን የሚባል ነገር አለ እነዛ ተመልካቾች ሰው እንትን ይፈልጋሉ ከኢትዮጵያ ከዛ እዛ ቤት ያሉ ቤተሰቦችና እዚህ ያሉ ቤተሰቦች የሚሰሩት ኪነ ጥበባዊ ነገር አንድ አይሆን ይችላል